ጌታችሁ አላህ ተባረከ ወተዓላ ሀያ የሚያደርግ ነው። ከሪም ቸርና ለጋስም ነው። ባሪያው እጁን አንስቶ ለምኖት አሳፍሮ አይመልሰውም፣ ባዶን አይመለስም ብላ ዱዓ ያደረገ ሰው ሁሉ ትርፋማ ነው። ወይም የለመነውን ነገር ያገኛል፣ ወይም አላህ ተባረከ ወተዓላ ለአኺራ ያስቀምጥለታል፣ ወይም ደግሞ ሊደርስበት የነበረን ችግርና መከራን ያስቀርለታል። ከዚህ አንዱ የማይቀር ነው። ይህ እንዳለ ሆኖ ደግሞ ዱዓ ማድረጉ ራሱ ልክ እንደ ሶላት፣ እንደ ጾም፣ እንደ ሰደቃ ወደ አላህ የሚያቀርብ መልካም ስራ ነው። ላ የሩዱል ቀዳአ ኢላ ዱዓ ብላ የአላህን ውሳኔ የሚመልስ ነገር የለም ዱዓ እንጂ ብላ። ዱዓና ቀደር ሰማይ ላይ ይጋጫሉ፣ ይታገላሉ። ዱዓ ወደ ላይ የወጣ ቀደር ወደ ምድር የወረደ ይገፈታተራሉ ተብሏል። አልፎ ሁሉ ዱዓን መተው ወንጀል እንደሆነ ሁሉ ተነግሯል። ኢማሙ ትርሚዚ እንደዚሁ አልሐኪም አስተላለፉት ሐዲስ ኢነሁ መን ለም የስአልላህ የግደብ ዐለይህ ተብሏል። እነሆ አላህን ያልጠየቀ ያለመነ ሰው አላህ ይቆጣዋል ተብሏል። የሰዎች ሁሉ ሰነፍ ዱዓ ማድረግ ያቃተው ሰው ነው። ከሰዎች ሁሉ ስስታም እስላማዊ ሰላምታን የነፈገ ሰው ነው ተብሏል። ተስፋ ሳይቆርጥ ለረጅም ጊዜ ቆሞ በር ያንኳኳ ሰው ይከፈትለታል። ሁሌም አላህን ተባረከ ወተዓላ የለመነ ሰው አላህ እሺ ይለዋል። ሰብር ካደረገ፣ ጸባዩን ካስተካከለ፣ የአላህ የሚበላ የሚጠጣ ስጠኝ ከምንለው በላይ ጠቃሚ እውቀት ስጠኝ ብለን አላህን ልንለምነው ይገባል። ከሚበላው ከሚጠጣው ርዝቅ ይልቅ የዕልም ርዝቅ ያስፈልገናል። የመልካም ሥራ ርዝቅ ያስፈልገናል። አላህ ራዚቅ ነው ሲባል ዝናብ አዝንቦ እህል እንዲመርት ያደርጋል፣ ተነግዶ ብር እንዲገኝ ያደርጋል ማለት ብቻ አይደለም። አላህ ከሚሰጠን የርዝቅ አይነቶች ሁሉ ዋናውና ትልቁ አላህን እንድናቅ የሚያደርገን ዒልም ነው። ከጸጋዎች ሁሉ በላጭ ትልቅ ጸጋ ጥርጣሬና ጅህልናን የሚያስወግድ እውቀት ነው። ليس من يقطع طرقا بطلا إنما من يتقي الله البطل. السلام عليكم ورحمة الله وبركاته. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا، والصلاة والسلام على نبينا وحبيبنا محمد وعلى آله وصحبه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، ዛሬ በአላህ ፈቃድ የምናየው ቁርአንን ለመሐፈዝ የሚሆን በቁርአን ለመጠቀም በጥቅሉ ወደ አላህ ለመቃረብና የአዱንያም የአኺራ መልካምን ነገር ለማግኘት ወሳኝና አንገብጋቢ ከሚባሉ ነገሮች መሃል አንዱ የሆነውን የዒባዳ ትልቅ አካል የሆነውን ዱዓን ነው። አላህ ተባረከ ወተዓላ በተከበረው ቃሉ ባሮቼ ስለኔ ከጠየቁ እኔ ቅርብ ነኝ፣ ለተጣሪዎች መልስ እሰጣለሁ፣ የሚለመነኝን ሰው እሰማለሁ፣ ያዘዝኳቸውን ከታዘዙ በእኔም ካመኑ ብላ። እንደዚሁ በሌላኛው አንቀጽም ለምኑኝ እሺ እላችኋለሁ ብላ። ወቃለ ረብኩም ኡድዑኒ አስተጅብ ለኩም፣ እኔን ከመገዛት የሚኮሩ የተዋረዱ ሆነው ጀሃነም ይገባሉ ብላ። ዱዓን አላህ ዒባዳ ብሎታል። መለመን ያለብን አላህን ብቻ ነው። ዱዓ ማድረጉ ራሱ ትልቅ ዒባዳ ነው። ያሰብነውና የለመነውን ብናገኝም ባናገኝም እጃችንን ዘርግተን አላህ ማድረግ እንደሚችል አምነን ራሳችን ከጃዮችና ደካሞች አድርገን ዱዓ ማድረጋችን ወደ አላህ የሚያቃርብ ስራ። ለዚህም ነው ኢማም አሕመድ፣ አቡ ዳውድና ሌሎችም ከኑዕማን ብን በሺር ባስተላለፉት ሐዲስ አዱዓኡ ሁወል ዒባዳህ ብለዋል ነቢ ዓለይሂ ሰላቱ ወሰላም። ዱዓ እርሱ ነው ዒባዳ ብላ። የዒባዳ ቁንጩ ነው። አላህ ዘንድ ተባረከ ወተዓላ ከዱዓ የበለጠ ነገር የለም የሚልም ሐዲስ አለ።
ኢማም አሕመድ ከአቡ ሁረይራ እንዳስተላለፉት ከሰልማኑል ፋሪሲ በተላለፈ ሌላ ሐዲስም ኢነ ረበኩም ሐይዩን ከሪሙን የስተሕይ ሚን ዐብዲሂ ኢዛ ረፈዐ የደይሂ አን የሩደሁማ ሲፍረን ኻኢበተይን ብለዋል ነቢ ዓለይሂ ሰላቱ ወሰላም። ጌታችሁ አላህ ተባረከ ወተዓላ ሐያ የሚያደርግ ነው፣ ከሪም ቸርና ለጋስም ነው። ባሪያው እጁን አንስቶ ለምኖት አሳፍሮ አይመልሰውም፣ ባዶን አይመለስም ብላ ዱዓ ያደረገ ሰው ሁሉ ትርፋማ ነው። ወይም የለመነውን ነገር ያገኛል፣ ወይም አላህ ተባረከ ወተዓላ ለአኺራ ያስቀምጥለታል፣ ወይም ደግሞ ሊደርስበት የነበረን ችግርና መከራን ያስቀርለታል። ከዚህ አንዱ የማይቀር ነው። ይህ እንዳለ ሆኖ ደግሞ ዱዓ ማድረጉ ራሱ ልክ እንደ ሶላት፣ እንደ ጾም፣ እንደ ሰደቃ ወደ አላህ የሚያቃርብ መልካም ስራ ነው። ለዱዓ ሲገፋፉም ነቢ ዓለይሂ ሰላቱ ወሰላም ከሰልማን አልፋሪሲ ኢማሙ ትርሚዚና ሌሎችም ዘግበውት ዘሀቢና አልባኒ ሶሒህ ባሉት ሐዲስ ላ የሩዱል ቀዳአ ኢለ ዱዓ ብላ የአላህን ውሳኔ የሚመልስ ነገር የለም ዱዓ እንጂ ብላ። ዱዓና ቀደር ሰማይ ላይ ይጋጫሉ፣ ይታገላሉ። ዱዓ ወደ ላይ የወጣ ቀደር ወደ ምድር የወረደ ይገፈታተራሉ ተብላ። አልፎ ሁሉ ዱዓን መተው ወንጀል እንደሆነ ሁሉ ተነግሯል። ኢማሙ ትርሚዚ እንደዚሁ አልሐኪም አስተላለፉት ሐዲስ ኢነሁ መን ለም የስአልላህ የግደብ ዐለይህ ተብላ። እነሆ አላህን ያልጠየቀ ያለመነ ሰው አላህ ይቆጣዋል ተብላ። የሰዎች ሁሉ ሰነፍ ዱዓ ማድረግ ያቃተው ሰው ነው። ከሰዎች ሁሉ ስስታም እስላማዊ ሰላምታን የነፈገ ሰው ነው ተብላ። እነሆ ዱዓን መተው የአላህን ቁጣ ያስከትላል። ዱዓን መተው ደካማና ሰነፍ ያደርጋል። ዱዓ የተወሰው ላይ አላህ የሚቆጣው ዱዓ ማድረግ መተው ከአላህ ረሕመት ተስፋ የመቁረጡ ምልክት ስለሆነ ወይም ደግሞ አላህ ላይ ስለኮራ ነው። እነዚህ ሁለቱም ወንጀሎች የአላህን ቁጣ የሚያስከትሉ ናቸው። አላህ ተባረከ ወተዓላ ባሮቹ ሲለምኑት ይወዳል፣ ሲጠይቁት ይወዳል። መጠየቅ ብቻም ሳይሆን ደጋግመው ሲጠይቁት ችክ ሲሉበት ከሰዎች በተቃራኒ አላህ ደስ ይላል። አላህ ተባረከ ወተዓላ አልጠየቃችሁኝም ብሎ ነው የሚቆጣው። የሰው ልጆች ደግሞ ተጠየቅኩ ብሎ ነው የሚቆጡት። የሰው ልጆች ሲጠየቁ በራቸውን ይዘጋሉ። አላህ ተባረከ ወተዓላ ሲጠየቅ በሩን ይከፍታል። ኢነሁ ከሪሙን ረሒሙን ወሃቡን ተባረከ ወተዓላ። አላህን ተባረከ ወተዓላ መለመን ይህ ሁሉ ቦታ የተሰጠው በአንደኛ ደረጃ በአላህ በራሱ በመኖሩ እንደምናምን የሚያሳይ ማስረጃ ስለሆነ ነው። የሚለመነው አለ ተብሎ የሚታመን አካል ነው። አንድ ባሪያው አላህን ሲለምን ዱዓ ሲያደርግ አላህ አለ ብሎ ያምናል። እንደዚሁ ደግሞ ይችላል፣ ሁሉ ነገር አለው ብሎ የማመን ምልክት ስለሆነ ነው። እንደዚሁ ደግሞ አላህ እንደሚሰማ ሁኔታችንን እንደሚያውቅ ማመናችንን መቀበላችንን የሚያሳይ ምልክት ነው። የሌለው አይለመንም። የማይሰማና ሁኔታችንን የማያውቅ የማይገባው አይለመንም፣ አይጠየቅም። አላህን ስለምነው ይሰማል፣ ያያል፣ ያቃል፣ ማድረግም ይችላል ብለን ስለሆነ የሙእሚንነትን ምልክት ነው። እንደዚሁ ደግሞ ቸር ነው፣ አይሰስትም፣ ረሒም ነው፣ አዛኝ ነው ብለን የማመናችንን ምልክት ነው። ሁሌ ያለ ቸርና ሩህሩህ የሆነ አዛኝ የሆነ ሰሚና አዋቂ የሆነ ምንም የሚሳነው ነገር የሌለ የሰማይና የምድር ሁሉ ካዝና በእጁ የሆነው ጌታ አላህ ሁሌ ልንለምነው ይገባን። ችግራችንን ለሱ ብቻ ልንነግር ይገባን። ከሱ ውጪ ያለን ደካማ መኽሉቅን ይጠቅመኛል ይረዳኛል ብለን ከማመን ልንጠነቀቅ ይገባን። በህይወት ያሉት የሚችሉ ከሆነ እኛም ከተገደደን ሸርጡ ከተሟላ ብንጠይቅ ችግር የለም። አማ የሞተን ሩቅ ያለን በጭራሽ መጠየቅ አይቻልም። ሊረዳን የማይችል በህይወት የሌለን
የጠየቀን እንደሆነ ሽርክ ላይ እንወድቃለን። ኢዛ ሰአልተ ፈስአሊላህ ተብሏል። ቁርአንን መሐፈዝ የዲንን እውቀት መቅሰም ትልቅ የሆነ የአላህ ስጦታ ነው። አላህ ለመረጠው ሰው የሚሰጠው አዱንያዊ የተለያዩ ነገሮችን እንደምንጠይቀው ሁሉ አላህ የቁርአን ሒፍዝን እንዲያገራለን ፋህሙና ግንዛቤውንም እንዲሰጠን ባወቅነው መስራትንም እንዲያድለን አዘውትረን ልንለምነው ይገባል። ተስፋ ሳይቆርጥ ለረጅም ጊዜ ቆሞ በር ያንኳኳ ሰው ይከፈትለታል። ሁሌም አላህን ተባረከ ወተዓላ የለመነ ሰው አላህ እሺ ይለዋል። ሰብር ካደረገ ጸባዩን ካስተካከለ የአላህ የሚበላ የሚጠጣ ስጠኝ ከምንለው በላይ ጠቃሚ እውቀት ስጠኝ ብለን አላህን ልንለምነው ይገባል። ከሚበላው ከሚጠጣው ሪዝቅ ይልቅ የዕልም ሪዝቅ ያስፈልገናል። የመልካም ሥራ ሪዝቅ ያስፈልገናል። አላህ ራዚቅ ነው ሲባል ዝናብ አዝንቦ እህል እንዲመርት ያደርጋል፣ ተነግዶ ብር እንዲገኝ ያደርጋል ማለት ብቻ አይደለም። አላህ ከሚሰጠን የርዝቅ አይነቶች ሁሉ ዋናውና ትልቁ አላህን እንድናቅ የሚያደርገን ዒልም ነው። ከጸጋዎች ሁሉ በላጭ ትልቅ ጸጋ ጥርጣሬና ጅህልናን የሚያስወግድ እውቀት ነው። አማ የሚበላው የሚጠጣው ለሁሉም አይነት ፍጡር የሚሰጥ ርዝቅ ነው፣ ለሰውም ለእንስሳውም ጭምር ማለት ነው። ስለዚህ ቁርአን መሐፈዝ የሚፈልግ ሰው የቁርአን ሒፍዝ የጠናውና የከበደው ሰው ዒልም አልገባም ያለው ሰው ባወቀው መስራት ያልገረለት ሰው አዘውትሮ አላህን ሊለምን ይገባል። ያ አላህ ዒልም ረዝቀኝ፣ ያ አላህ ኢማን ረዝቀኝ፣ ያ አላህ መልካም ስራን ረዝቀኝ ልንል በሩን ልናንኳኳ ይገባል። ነቢይ ዓለይሂ ሰላቱ ወሰላም አላህ ወቁል ረቢ ዚድኒ ዒልማ በል ብሎ አዟቸው። ያ ረብ እውቀት ጨምርልኝ በል እንዲሉ መክሯቸው። በዚሁ መሰረት ነቢያችን ዓለይሂ ሰላቱ ወሰላም ንጋት ላይ ከሚሏቸው አዝካሮች መሃል አንዱ አላሁመ ኢኒ አስአሉከ ዒልመን ናፊዓ የሚለው ይገኝበታል። አላህ ሆይ ጠቃሚ እውቀትን ጠይቀሃለሁ ይሉ ነበር። ከማይጠቅም እውቀትም በአላህ ይጠበቁ ነበር። ወአዑዙ ቢከ ሚን ዒልሚን ላ የንፈዕ ይሉ ነበር። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ከእውቀት ጋር ተያያዥ የሆነ አንድ ነጥብ ካልገባቸው ሰዎች የራቁት ወይም ጋጋታ ወደሌለበት መስጂድ በመሄድ ከሰዎች ርቀው ወደ አላህ ተባረከ ወተዓላ ራሳቸውን ዝቅ አድርገው አፈር ላይ ስጁድ ተደፍተው ረቡል ዓለሚንን ይማጸኑ ነበር። ያ ሙዓሊመ አደመ ወኢብራሂም ዓልምኒ ወያ ሙፈሂመ ሱለይማን ፈሂምኒ ይሉ ነበር። አንተ አደምን ኢብራሂምን ያሳወቅክ ዓለም ያደረግክ ጌታ ሆይ ለሱለይማን ፋህምን ግንዛቤን የሰጠህ ጌታ ሆይ ፋህም ስጠኝ፣ ግንዛቤ ስጠኝ እያሉ ዱዓ ያደርጉ ነበር። በርካታ ክታቦችን አገላብጬ ነገሩ ሳይገባኝ ሲቀር ሲከብደኝ ሲቀር ስጁድ እደፋለሁኝ፣ አላህን እማጸናለሁኝ፣ ይሄን ዱዓ አደርጋለሁ፣ ተወሱል አደርጋለሁኝ። አላህ ተባረከ ወተዓላ ያሰብኩትን ያሳካልኛል፣ የጠናኝ ነገር ሁሉ ይቀለኛል፣ ይገባኛል ብላ ከለመነው አላህ ማንንም አያሳፍርም። ኢብሊስ ራሱ አላህን ለምኖት ቃለ ረቢ አንظርኒ ኢላ የውም ዩብዐቱን ጌታዬ ሆይ የሰው ልጆች ሞተው እስኪቀሰቀሱ ድረስ አኑረኝ ብሎ ጠይቋል። ኢብሊስን እንኳ አላህ ተባረከ ወተዓላ አልመለስም። ኸይርን የለመነ ሰው ደግሞ በእርግጠኝነት በየቂን አላህን የጠየቀ ሰው ደግሞ መቼም አያፍርም። መልሱ ሊዘገይ ይችላል። የሚለምነውን ሰው ድምፅ መስማት አላህ ደስ ይለዋል። እርሱን በመለመን ወደሱ ሲቃረቡ ተጠቃሚዎች ስለሚሆኑ ዱዓ እንዲያበዙም ይፈልጋል። አንዳንዴ መልሱ ሊዘገይ ይችላል። ማንኛውም የሚያሳስበው የሚያስጨንቀው ጉዳይ ያለበት ሰው እጁን ዘርግቶ አላህን ሊለምን ይገባል። ደመናን የሚነዱ ዝናብን የሚያዘንቡ ይሄን ኃላፊነት አላህ የሰጣቸው መላእክቶች እንዳሉት ሁሉ ዒልምና መልካም ስራን በተመለከተ ውክልና የተሰጣቸው መላእክቶች አሉ። ከሰማይ የሚወርደው ዝናብ የአካላችን ስንቅ ነው። ዒልምና መልካም ስራ ደግሞ የመንፈሳችን ስንቅ ነው ብሏል ኢብኑል ቀይም ረሕመቱላሂ ዐለይህ። ታላቁ ኢማም ማሊክ ረሕመቱላሂ ዐለይህ አልዕልሙ ወልሕክመቱ ኑሩን የህዲላሁ ቢሂ መን የሻእ ወለይሰ ቢከትረቲል መሳኢል ብላ ዒልም
ጥበብ እውቀት ከአላህ የሚሰጥ ኑር ብርሃን ነው። አላህ ለሻው ሰው ያደላል። ብዙ በማገላበጥና ብዙ በማወቅም አይደለም ይህ የሚገኘው ከአላህ ነው ብላ ሁሉ በእጁ የሆነው አላህን ልንለምነው ይገባል። አላህ ከባሮቹ ቅርብ ነው፣ ይሰማል፣ ያውቃል፣ የጠየቁትን ሁሉ መስጠት ይችላል። እሱን ተስፋ ያደረገን ሰውም አሳፍሮ አይመልስም። ባይሆን ዱዓ ስናደርግ ጸባያችን ሊያምር ሸርጡን ልንጠብቅ ይገባናል። ሐላል ልንበላ ሐላል ልንለብስ ይገባናል። ከወንጀሎች ልንርቅና ልንጠነቀቅ ይገባናል። ቀልባችን ሊሰበሰብ ይገባዋል። ዱዓ ስናደርግ ሐሳባችን ተበታትኖ አካላችን እርጋታና ሰኪናን አጥቶ ዱዓ ልናደርግ አይገባም። አላህ ተባረከ ወተዓላ የለመነኝን ሰው እሺ እላለሁ የጠየቀኝን ሰው እሰጣለሁ ብሎ ቃል ገብቷል። አላህ አይዋሽም። ከመሆኑም ጋር ዱዓ እያደረጉ ዱዓቸው ተቀባይነት የማያገኝ ብዙ ሰዎች አሉ። የዱዓው ሰበብ እስካልተሟላ ድረስ ዱዓችን ውጤታማ አይሆንም። አንዱ መንገደኛ ሆኖ ሰውነቱ ተጎሳቅሎ እጁን ከፍ አድርጎ ያ ረብ ያ ረብ ይላል። እንዴት አላህ መልስ ይሰጠዋል? ሚበላው ሐራም ነው፣ ሚለብሰው ሐራም ነው፣ ሰውነቱ የደለበው በሐራም ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። በወንጀል ውለን በወንጀል እያደረን ዋጅብን ቸላ ያለን ሐራምን እየተዳፈረን ገበያችን ሐላል ሳይሆን ምላሳችን አደብ ሳይዝ ቀልባችን ሳይጸዳ አላህን ብንለምነው ያሰብነው ሊሳካ አይችልም። ከአላህ ጋር እውነተኛ ልንሆን ይገባናል። አላህ እሺ እንዲለን ከፈለገን ቀድመን አላህን እሺ ልንለው ይገባል። ከዛ ዱዓችን ተቀባይነት እንዳያገኝ የሚያደርጉ ነገሮችን ልናቅ ልንጠነቀቅ ይገባል። ዱዓን መቅቡል እንዲሆን ሰበብ የሚሆኑ ነገሮችን ደግሞ አውቀን ልንጠብቃቸው ልንተገበራቸው ይገባል። ዋናው ዱዓ ሙስተጃብ እንዲሆን የሚያደርገው ተውሂድን ኢማንን ማስተካከል፣ አላህ ላይ ያለን የቂን ተወኩል ጠንካራ መሆኑ፣ ትክክለኛ የአላህ ባሪያ መሆን፣ ያዘን መታዘዝ የከለከለን መከልከል፣ ኢኽላስ መኖር፣ በይነል ኸውፍ ወረጃ ሆኖ ተስፋ ሳይቆርጡ ዘውትር አላህን መለመን፣ ዱዓ መቅቡል የሚሆንባቸው ወቅቶችን ጠብቆ ማድረግ ነው። የሌሊቱ የመጨረሻው 1/3 ላይ ሊነጋጋ አካባቢ ላይ ሶላት ውስጥ ሆነን ከማሰላመታችን በፊት ስጁድ ላይ ሆነን ጁሙዓ ቀን በተለይ ከዓስር እስከ መግሪብ ባለው ጾመኛ በሆንበት ጊዜ ማንኛውንም ወደ አላህ የሚያቃርብን መልካም ስራ እየሰራን ወይም ከሰራን በኋላ ሐጅና ዑምራ ላይ ሆነን ኢላ ገይሪ ዛሊክ ዱዓ መቅቡል እንዲሆን የሰማይ በር እንዲከፈት ሰበብ የሚሆኑ ነገሮችን እያደረገን ሊሆን ይገባል። ወሀከዛ ለወላጆቹ በጎ የሆነ ሰው አላህ ዱዓውን ይቀበለዋል ተብሏል። ለወላጆች በጎ መሆን፣ ለወላጆቹ በጎ የሚሆን ሰው የወላጆቹ ዱዓ ለሱ መቅቡል ይሆናልና ወላጆቹን ለልጆቻቸው ዱዓ ሊያደርጉ ይገባል። ዱዓችን መቅቡል እንዲሆን ዝምድና ላለመቁረጥ ማይገባንን ነገር አለመጠየቅም ይጠበቅብናል። ፈሊየስተጂቡ ሊ ወሊዩእሚኑ ቢ ለዐለሁም የርሹዱን ብሏል። እኔ ከባሮቼ ቅርብ ነኝ ሊጠይቁኝ እሰጣለሁ ብሏል። ነገር ግን ያዘዝኳቸውን ይታዘዙ ብሏል። በእኔ ይመኑ ብሏል። ይሄን ካደረጉ ያሰቡት ይሳካላቸዋል ብሎናል። ዱዓ ለማድረግ መታደሉ ትልቅ ነገር ነው። ዱዓው መቅቡል መሆኑ ደግሞ ሌላ የበለጠ ትልቅ ነገር ነው። ዱዓችን ተቀባይነት አለማግኘቱ የሚያሳስብ ከመሆኑም ጋር ይበልጥ የሚያሳስበው የዱዓ በርኛ ላይ መዘጋቱ ዱዓ ማድረግ አለመቻላችን። ዱዓ ካደረገን መልስ እንደሚሰጠን አላህ ቃል ገብቷል። መልስ ይሰጠኛል አይሰጠኝም የሚለው ሊያስጨንቀን አይገባም። የኛ ስራ አይደለም፣ የአላህ ስራ ነው። የኛ ስራ ዱዓ ማድረጉ ነው። ወሀከዛ ዱዓም ለራሳችን ብቻ ሊሆን አይገባም። ለአዱንያ ብቻም ሊሆን አይገባም። ለአዱንያም ለአኺራም ልናደርግ ይገባናል። ለራሳችንም ለኡመታችንም የሱ ሐቅ ላለብን ሰው በሙሉም ዱዓ ልናደርግ ይገባናል። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው መልካም ውለታ ከዋለላችሁ
ውለታውን ክፈሉት። መክፈል ካልቻላችሁ የሚከፈል አይነት ካልሆነ ይበቃዋል እስክትሉ ድረስ ዱዓ አድርጉለት ያሉት አለይሂ ሰላቱ ወሰላም። አላህ ተባረከ ወተዓላ ትልቅ ነው፣ ምንም የሚሳነው ነገር የለም። ከፈለክ አድርግልኝ ያለን እንዳንጠይቅ ነቢ አለይሂ ሰላቱ ወሰላም ነግረውና አንዳችሁ ሲለምን በቆራጥነት ይለምን፣ አላህ የሚያስገድደው የለም ብላ አላሁመ እግፊር ሊ ኢን ሺእተ ያ ረብ ከፈለክ ማረኝ አትበሉ ተብለናል። እንደዚሁ ደግሞ የአላህን ስም ያነሳን በፊትህ ይሁንብህ በክብርህ ይሁንብህ ያለን ትርካ ምርኪ ነገሮችን ልንጠይቅ አይገባ። ስትጠይቁ አስፍታችሁ ጠይቁ ተብለናል። ነዓም ሁሉንም ነገር የሚችለው አላህ ነው፣ በአላህ እተማመናለሁ፣ የቸገረኝን ሁሉ እሱን ጠይቃለሁ በሚለው ሄደን የጫማችሁ እንኳ ክር ሲቆረጥ አላህን ጠይቁ ያሉበት ሁኔታ አለ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አርዳ ከአላህ ቅርብ ልንሆን እጃችን ላይ ካለው ካጠገባችን ካሉ ሰዎች ይልቅ በአላህ ልንተማመን ልንኮራ እሱን ልንደገፍ ይገባናል። ይህ የቂን ይህ ተወኩል እየቀነሰ መጥቷል። በየጊዜው ዱዓ እየተደረገ ምላሽ ጠፍቷል። የግልም የጋራም ወንጀሎች ስለበዙ ነው። ሪባ፣ ዝሙት፣ ሴቶች ሒጃብ መተው፣ ዝምድና መቁረጥ፣ የሰው ልጆች እርስ በርሳቸው መበዳደል ኢላ ገይሪ ዛሊክ የጋራ ችግሮች እንዲስፋፉ ሰበብ ሆነ። ዝናብ የሚጠፋው ምርት የሚቀንሰው በዝናብ መጥፋት ምክንያት እንስሳት የሚሞቱት የሰው ልጆች የሚጎዱት ህፃናት የሚሞቱት በእኛ ወንጀል ምክንያት። ወንጀል እየሰራን ያ አላህ ብንል ቀድማችሁ ወንጀሉን ትታችሁ ከዛ ያ አላህ በሉ ነው የምንባል። ለዛ አህዋላችን ሁላችንም እናስተካክል፣ ልብና ፊታችን ወደ አላህ ልናዞር፣ ተውበት ልናደርግ፣ ወደ አላህ ልንቃረብ ይገባል። نسأل الله أن يجعلنا من عباده المخلصين والمخلصين والذين إذا دعوه يجيبهم وإذا سألوه يعطيهم إنه على كل شيء قدير. የዛሬ ትላዋችን የሚሆነው ሱረቱ አልቀመር ከ18 እስከ 32 كذبت عاد فكيف كان عذابي ونذر. كذبت ስንል ዳሉ መጥበቅና ከመخرጁ መውጣት ይኖርበታል። ወኑذር ስንል ኑንና ዳል በضማ ብቻ ነው የሚነበቡት። አንዳንድ ሰዎች ወኑذር ብለው የሚያነቡበት ሁኔታ አለ፣ ስህተት ነው። إنا أرسلنا عليهم ريحا صرصرا في يوم نحس مستمر. أرسلنا نونو مد طبيعي مسابة لبت أرسلنا تبلو أي قرطم. ريحا سنل بحاء مهون لبت صرصرا صادوج موفر لباتشو في يوم نحس يومي ميم عند كسرة بتشان يالو في يوم نحس بلو تنوين አድርገው የሚያነቡ ሰዎች አሉ፣ ስህተት ነው። نحس مستمر إدغام بغنا እናደርጋለን። مستمر ብንቆምም ብንቀጥልም ራዊ ቀጥና تنزع الناس كأنهم أعجاز نخل منقعر. تنزع الناس سينو بفتحان ناس አንልም። አዕጃዙ ሀምዝና ዐይን ተከታትለው መጥተዋል። ሁለቱም ተለይተው መነበብ አለባቸው። ነኽል ስንል በኻ መሆን አለበት። ነክል ወይም ነህል አንልም። ሙንቀዒር ኑን ሳከና ቀጥሎ ቃፍ መጥተዋል። ኢኽፋ እናደርጋለን። ቃፍና ዐይን ከመኽረጃቸው ሊወጡ ይገባቸዋል። ፈከይፈ ካነ ዐዛቢ ወኑዙር። ዐዛቢ ብለው ቆረጥ የሚያደርጉ ሰዎች አሉ። ቢ ልንል ይገባናል። ዐዛቢ ወኑዙር. ولقد يسرنا القرآن للذكر فهل من مدكر. كذبت ثمود بالنذر. كذبت ثمود تانا تا በግልጽ መነበብ አለባቸው። كذبت ثمود ብለው ኢኽፋ የሚያደርጉ ሰዎች አሉ፣ ሊሆን አይገባውም። كذبت ثمود. فقالوا أبشرا منا واحدا نتبعه. فقالوا مد جائز منفصل أردت اسك 5 حركة انسبالن. أبشرا منا أبشرا مي إدغام بيقولنا نادرقالن.
فقالوا أبشرا منا واحدا نتبعه إنا إذا لفي ضلال وسعر. نتبعه مد صلة كبرى إنا إذن إن قلنا لا نا إذن مد جائز منفصل. لفي ضلال في ساب النادر قال لفي ضلال بلن أنكرتهم ضادو كدال لي قبوال لفي دلال أنلم لفي ضلال بهلت لاموش محل مد الله وسعر سيننا عين هلتهم بضمان من نببوث. نتبعه بلن قومن إنا إذا لفي ضلال وسعر بلن مجمروا مدفوه هنا الجمامر نودها لا تملسا لنجمر قبان. ألقي الذكر عليه من بيننا بل هو كذاب أشير. ألقي هلتهم همزوج يكرالو من بيننا قلبهم إقلاب النادر قال سيعلمون غدا من الكذاب الأشير. أشير كشين بها لا يعلم أشير أنلم أنسبهم. إنا مرسل الناقة فتنة لهم فارتقبهم واصطبر. مرسل الناقة ومن لو مرسل الناقة بلن صعبا نادر قوم فتنة لهم تا بفتحتين من نببو فتنة لهم بلن ضم النادر قوم. ونبئهم أن الماء قسمة بينهم. قسمة بينهم إقلاب النادر قال كل شرب محتضر. شرب را الناكتنا لن محتضر سن الحاء كمخرج لوداء ضاد كدال للي قبوات. فنادوا صاحبهم فتعاطى فعقر. فنادوا دالوا فتحان فنادوا أن صاحبهم با بفتحان هون قبوات حافظ لم كهال اللي قبوات. فتعاطى فعقر طا السابع اللبت نزيه وفر ما نتعلبت فتعاطى النلم. فكيف كان عذابي ونذر. إنا أرسلنا عليهم صيحة واحدة فكانوا كهشيم المحتضر. صيحة حاء كهام اللي تعلبت مجرش علي تامربوطة فتحتين. فكانوا كهشيم فكانوا السابع اللبت محتضر سنل ضا كمخرج موتات كذا من لا يتعلبت كذا من لا يتعلبت. ولقد يسرنا القرآن للذكر فهل من مدكر. هذا والله تعالى أعلم والسلام عليكم ورحمة الله وبركاته.